ሁሉ ነገር ይሰለቻታል። እኔ በጣም እስቅ ነበር አብሬያት ስሆን ድርጊቱ ያዝናናኝ ነበር። ምክንያቱም እውነተኛ ማንነቷን ነው እሷ እየኖረች ያለችው። እኛ እኮ አጠገብሽ ያለው ሰውዬ ጫማው ጥንብት ቢልሽ እፍፍ አንልም። እሷ ብብት አትታጠብ ነው አንዴ እንደውም በቃ ብለው በቃ እኔ ተሸማቀቅኩ ለሷ በዚህ ልክ ትናገራለችና ሰው ግን ምንድነው የሆነው እሷ እውነተኛ ላይፏን ነው ስትኖር የነበረው እና አብሯት ለመሄድ እንኳን ከቤተሰብ አባላት ውስጥ አብሯት ለመሄድ የሚፈልግ ሰው አልነበረም። ለምን እንዴ በቃ ታሳጣናለች ከሲሏት እሷ እሺ አትልም ምናምን ይሏት ነበርና ስትመጣ የሚገርምሽ ነገር ይሄ ሰውነቷ አለ የቆዳዋ ከለር የምታምር ጸጉሯ ምን ልክ አንድ ወር ውስጥ ያ ሁሉ ነገር ሙሽሽሽ ብሎ ጠፋ። በቃ ብልሽሽት አለች። ከዛ እንግዲህ ያው ያዋታል እንግዲህ የተለያዩ እንደውም እሷ መታ ምን ነበር ፕላኗ እንዲህ ስታማክረኝ ላውንደሪ ቤት መክፈት ነው ፈልገው ምናምን አለች። ሪሰርቹን አብረን እንስራለን ሄድን። ቤት ኪራይ ምን ያህል ካሬ ቦታ ያስፈልጋል የሚለውን ቤት አየን። ያው ጠየቅን ዶላሮች ይሄን ማን ነው ምን ያህል ስፋት ይጠይቃል የሚለውን ጠየቅን። እጇ ላይ ያለውን ገንዘብ አየን። የልብስ ማጠቢያ ማሽን አምጥታ ነበር ስታመጣ። ከዛ እንዲሮቶ እንደዚህ ብለን ሊስት አረግን አብረን። ከዛ ብሩ አይበቃትም። በቃ ተሰራለች ተብላን የመጣችው ግን ብሩ አይበቃትም። ምንድነው እኔ እንደውም እንዳማራጭ ምንድነው ለምን አይሞሉልሽም? አንዳንዶቹ ጥሩ ቦታ ደርሰዋል ወንድሞቿ እሷን ተደግፈው ማለት ነው። በሷ ድጋፍ ጥሩ ቦታ ደርሰዋል። እከሌ ለምን ይሄን ያህል ብር አይሰጥሽም? ከዛ ምንም ችግር የለም እቁብ እንደዚህ ያለ ትገቢያለሽ። ከዛ እቁብ እንትን ብለሽ ትከፍያለሽ። ምንም ማለት አይደለም። ለምን እከሌ አይተባበረሽ? ግን እነከሌ የተባሉት የለኝም ነው ያላት። የለኝም የለም። እሺ አመሰግናለሁ አለችው። ያላት አማራጭ ሹልክ ብላ ማንም ሰው ሳያየት ተመልሳ ነው ወደ ስደት የመረጠችው። ስንት አመት ሙሉ እንግዲህ ዱባይ ኖራለች። እንደ አቅሟ በፈቀደው መጠን ተሯሩጧ የምታገኛትን አጋጣሚ ሁሉ ሰርታ ለቤተሰቧ ነው ያወለችው። ያ ቤተሰብ ግን ይሄን አርክሽልኝ ይሄን ቤት የቀየረችው እሷ ነች ምናምን የሚለውን ማንም እንደ ውለታ አልቆጠረላትም። ይልቅ የሷ ባህሪው ንጭንጯ ከበደን እንደዚህ ነው ብሎ ነበር ሲያማር የነበረውና ይሄንን በቅርበት ስለማቀው ከዛ እኔ ራሴ ነኝ በቃ ምንም ነገ ዛሬ አትበይ ብትሄጂ ይሻላል፣ ወደ ውጭ ብትሄጂ ይሻላል። በቃ ስትሄጂ ግን እነዚህ አሁን ያሉትን እቃዎች ምንም እንዳይነኩብሽ ብትፈልጊ ስቶር አድርጊ፣ አንድ ቦታ ላይ ስብስብ አድርገሽ ቁጭ አድርጊ። ከዛ ቢያንስ በአጭር ጊዜ ውስጥ መጥተሽ ኢትዮጵያ ውስጥ መጥተሽ የራስሽን ስራ መጀመር ትችያለሽ። ምክንያቱም አይተሽዋል፣ በቃ አሁን አይተሽዋል። ከዚህ በላይ ትምህርት የትም የለም ነው ያልኳትና ኢቭን እንኳን የማግባት ስትነግረኝ እንደው ማን ነው እኔን አሁን የሚያገባኝ? የእውነቴን ነው በፊት አይደለም። አሁን ወደ ኢትዮጵያ ውስጥ ወይም አዲስ አበባ ስለመጣሽ ከአረብ ሀገር መጣሽ ብሎ ሰፍ ብሎ የሚያገባሽ የለም። እድሜሽን ያያል፣ አቅምሽን ያያል። እንደው እዛ ሀገር ሆነሽ እንደምንም ተሞዳምዶሽ አበሳስለሽ ያስቀመጥሽው ሰው ካለሽ እንጂ ዝም ብለሽ ከአረብ ሀገር ስለመጣሽ ብሎ በፊቱ የሚጣበቅብሽ ሰው የለም። እንደዛ ነገር የለም። እና እሱንስ ያስቡታል ወይ ታስቡታላችሁ? ያንዳንዴ ግራ ምልሽ ማዘንም አለ አዝናለሁም ውስጤ ያዝናል። ለምን አይቻለሁ አንዳንዶች እህቶቼ ልጆች እንደዚህ ብዙ ጊዜ የሰሩ አሉ። ቤተሰባቸው ኑሮ ከመቀየር ውጪ ወለሃንቲ ለራሴ የሚል ነገር ምንም ሶልድ የላቸው 5 ሳንቲም የላቸው ለራሴ የሚል ነገር የያዙት ነገር የላቸው። እና የራሴ የሚሉትን ነገር እንዴት ነው መያዝ ያለባቸው? እሱንስ ማሰብ የለባቸውም? አንዳንዶቹ ይጠይቁሻል አሁን ኢትዮጵያ ውስጥ በገባ ምን ልሰራ እችላለሁ የሚሉ ሰዎች አሉ። በግል ይጠይቁሻል። እንግዲህ እንዳልኩሽ ነገሮች ይቀያየራሉ በየጊዜው። ግን ያልሽ ይበቃሻል ብለሻ ስትመጣ እሱ ግማሽ የማያደርሳት እሷ ለምትፈልገው ስራ ለምትፈልገው ቢዝነስ ግማሽ የማያደርሳትምና ስለራስ ማሰብ አንዳንድ ጊዜ ቤተሰብ እንዳለ ሆኖ ስለራስ ማሰብ ያው የቤተሰብን ኑሮ መቀየር አንድ ነገር ነው። ግን ስለራስ ማሰብ የሚባለው ነገር
እንግዲህ ከእድሜም አኳያ እንግዲህ ሀያዎቹ ጋመስ ሲሉ ወደ ሰላሳዎቹ ሲጠጉ አንዳንዴ የሴት ልጅ እድሜ እንደ ሼልፍ ታይም አለው ይባላል። ሼልፍ ታይም አለው ይባላል። የቆይታ ጊዜ አለው። ምክንያቱም ወሳኝ የትዳር ጊዜዋን በስደት አሳልፋ ቆይታ ያ ጊዜ ካለፈ በኋላ ወደ ኢትዮጵያ ስትመጣ ቻሌንጁ እንደነበረው አይደለም፣ ፈተናው እንደ መጀመሪያው አይደለም፣ ይከብዳል፣ ትንሽ ከበድበድ ይልባታል እና ለዛ ብዙ ነገር መያዝ ይኖርባታል። ታሳቢ አድርገሽ አውሪበት ቃል ያልከው ነገር በእርግጥ ትክክል ነው። እዚህ ጋር ከእድሜ ጋር እዚህ ጋር ስንሰራ ማለት ከሀገር ውጭ ያለን ሴቶች እዚህ ጋር ስንሰራ ለወደፊት ስናስብ ከእድሜያችን ጋር ነው መሆን ያለብን። ምክንያቱም ልክ እንዳልከው ከ20 በኋላ ወደ 30 መግባት አለ። እዚህ ጋር ስለ ትዳር ብናስብ ስለ ስራ ነገ ኢትዮጵያ ሄዶ ይታሰብበታል። ግን አሁን እዚህ ጋር እኛ ሲንግል ነን። ስለ ወደፊት ስለ ትዳር ስናስብ ስለ ጤናችን ማሰብ አለብን። ምክንያቱም አሁን እዚህ ጋር በጣም የደከመ ጉልበት ነው ያለን፣ የደከመ ወገብ ነው ያለን። ነገ አይታወቅም ምን ላይ እንደምንወድቅ። አሁን እዚህ ጋር እኛ የምናስበው ምንድነው ትዳር ይዘን ልጆችን ወልደን እንኖራለን ነው የሚባለው። እዚህ ጋር ከድካም አንፃር ከድካም የተነሳ ራሱ የሆነ በሽታ ላይ መውደቅ ነገር አለ። ነገ እዚህ ጋር ጤነኛ ነኝ ብሎ የሄደ ህዝብ ነገ ኢትዮጵያ ሲገባ ወይ ድንገት ወገቡ ሊያመው ይችላል፣ ወይ ደግሞ ኩላሊቱን ሊያመው ይችላል። በትዳር ህይወት ውስጥ ደግሞ ወይ መውለድ ላይችል ይችላል፣ ወይ ደግሞ መውለድ እየቻለ እንኳን ማህፀኑን ልጅን መሸከም የሚያቅትበትም ጊዜ ሊመጣ ይችላል። ምክንያቱም አይታወቅም እዚህ ጋር የደከመ ጉልበት ስለሆነ ማለት ነው። ለሴት ልጅ እውነት አሁን ጊዜ በወሊድ በጣም እየተቸገሩ ያሉት ልጅ እየወረደባቸው ያሉት ሴቶች እንዲህ ከአረብ ሀገር የሄዱ ሴቶች ናቸው። ይሄ ደግሞ በጣም ነው የሚያሳዝነው። አሁን ይሄንን ህይወት ያየ አንድ ሴት ነበረች ነው እዚህ በጣም ደክማ ሄዳ እስኪ ቆይ ይበቃኛል ብላ ኢትዮጵያ ገብታ ከዛም በኋላ ትዳር ጀምራ ልጅ የመጀመሪያ ልጅ 7 ወር ላይ ሲደርስ እንደዚሁም ልጇ ወርዶባት የመጀመሪያ ልጇ ምክንያቱም ማህፀንሽ መሸከም አይችልም በጣም የደከመ ስለሆነ ከወገቧ ጋር ተያዘ ማለት ነው። እና ቆይ እስቲ ደግሞ ነገ ደግሞ እግዚአብሔር ሌላ ይሰጠኛል አለች። እንደገና ደግሞ አሁንም ተሞከረ። አሁንም እዛው 7ኛ ወር ላይ ያለ አሁንም አንድ አይነት መልስ ነው ሐኪሙ እየሰጠ ያለው። አሁን እሺ ተባለ። 3ኛ ተደገመ። 3ኛው እንደዚህ በዛችኛው 7ኛ ወር ላይ ልጁ ሄደ። መጨረሻ ላይ ምንድነው የተባለችው? ማህፀንሽ ልጅ መሸከም አይችልም፣ በቃ ደክሟል፣ ደክመሻልም። በቃ የደከመ ሰውነት ነው ያላት። አሁን እዚህ ጋር ምን ማድረግ ትችላለች? አሁን እሷ ምንድነው ልጅ ወልዳም ማየት ነው የምትፈልገው። ግን በቃ ነገሮች እየሆኑ እየተደጋገሙባት ያለው ነገር አንድ አይነት ነገር ስለሆነ ምን ታደርጋለች? መታከም አለባት። አሁን ለቺ ሴት ብዙ ሆናላት ማለት ለቤተሰቧም ሆናለች፣ ለእህት ለወንድሟ ለብዙ ሰው የተረፈች ልጅ ነበረች። ግን ዛሬ ላይ ይሄ ፕሮብሌም ሲያጋጥማት እንኳን እህት ወንድሟ አይደለም ባሏ ትቷት ከባሏ ደግሞ አልፎ ደግሞ እህት ወንድሞቼ እኔ ትንሽ አሞኛል እስኪ እርዱኝ ነው የለንም። በቃ ምን ማድረግ ይቻላል? አንቺ ራስሽን ችለሽ ኑሪ። እሷም ይሄው ህመሟን ይዛ መኖር ጀመረች። እንግዲህ ምን ትላለህ? አሁን እዚህ ጋር ስለነሱ ብላ ደክማ ስንት አመት ሙሉ ሰርታ ደክማ ከዛም በኋላ ዛሬ ላይ የለችም፣ አንፈልግሽም። እንግዲህ እሷ እየታመመች የሚያስታምማት ራሱ ጎረቤት ያጣች ሴት ናት። ታዲያ ምን ይባላል? መጀመሪያ መነሻ አድርገው ሰው ለራሱ ካላሰበ በስተቀር ለከሌ ለቤተሰብ ምናምን ብሎ እያሰበ ከሆነ ራሱን እየጎዳ ነው ያለው። ከመጎዳት በፊት ደግሞ ወዲያው ለራሱ መድረስ ግዴታ ነው፣ ለራስ ማሰብ ግዴታ ነው፣ ራስን መውደድ ግዴታ ነው። አሁን እኔ እንደዚህ ስናገር ማለት ነው እኔ ራሴን ወዳለሁኝ እላለሁ እንጂ አብዝቼም ወደ ቤተሰቤን ነው እንዴ ለቤተሰቤ ብዙ አድርጌያለሁኝ። ከዚህ በኋላ አላደርግም ብልና ወስንና ከተመልሼ ደግሞ አደርጋለሁ። ይሄ የልብ ጉዳይ ስለሆነ በእውነት በጣም የሚገርመኝ ነገር ይሄ ነው። ሆኖም ግን ለነሱ ሳስብ ግን እኔንም እያስብኩኝ ነው መሆን ያለበት። ምክንያቱም መጀመሪያ የነበረው ነገር እንዳይደገም፣ ሁለተኛ ላይ የነበረው ነገር እንዳይደገም፣ ለሶስተኛ መጠንቀቅ። በቃ ቤተሰቤን ስለ ለራሴም እያሰብኩ መሆን አለበት። መናገር ብቻ ሳይሆን መተግበርም ግዴታ ነው።
ስንተገብር ነገሮችን አደርጋለሁ ያልነውን ነገር እያደረግን ለራሴ እኖራለሁ ለቤተሰቤ እኖራለሁ። አሁንም ቢሆን እኔ አሁን እድሜም እንደዚህ ሄዶ እንዲቀርም ደግሞ አልፈልግም። ሰው ሀገርም እየሰራሁኝ እንድቀርም ደግሞ አልፈልግም። ብር አገኛለሁ ብቻ አይደለም ብር ነገም ጠፊ ነው። ግን እድሜ እንደገና ደግሞ ጤና ደግሞ ለወደፊት ህይወት ራሱ ማሰብ መልካም ነው። እና ስንኖርም ሆነ ስናስብም ስንሰራም ከራሳችንን እያሰብን መሆን አለበት። በተለይ ደግሞ አረብ ሀገር ላለነው ሴቶች በእውነት ይሄንን ነው የምለው እኔ ለራሴም ጭምር ማለት ነው። ንግግር ብቻ በቂ አይደለም። ንግግር ማንም ሰው የፈለገው ሊናገር ይችላል። ግን እዚህ ጋር ተግባር ላይ ዜሮ ነው ሆነን የምንገኘው በቃ። ከዚህ ደግሞ መጠንቀቅ መቻል አለብን። ቤተሰብ እነሱን ብቻ ሰስተን ነገኛን እንዴ የኛ ደስታ እኮ ማለት ነው ከነሱ እናገኛለን ስል እነሱ ናቸው መልሰው የሚያስለቅሱን ማንም አይደለም ቤተሰብ ራሱ ነው። ዛሬ እዚህ ጋር ሆኜ እኔ ቤተሰቤን አስደስቼ ተደስተውብኝ ጎሽ ልዬ ተብዬ ነገ እንዴት ናችሁ ደህና ነኝ ነገ እነሱ ነው እኔ መልሰው የሚያስለቅሱኝ እኔ እነሱን አስደስቼ ተመልሰው ያስለቅሱኛል። ልክ ቅድም እንዳልከው ደግሞ ማለት ነው ተመልሰው ብዙ ነገር አድርገው ሰርተው ምን ብለው ከዛም በኋላ ከጊዜ በኋላ የራሳቸውን ህይወት እየኖሩ ትንሽ ነገር ሲጎል ደግሞ አይ በቃ ተመልሰሽ መሄድ አለብሽ ብለው ወደ ስደት ደግሞ የሚልኩ ሰዎችም አሉ። እንግዲህ ያቺኛዋም ሴት ደግሞ ተስፋ ትቆርጥና ምን አደርጋለሁ ሰው ለካ እንደዚህ ነው ሰው ለካ ይቀየራል። በጣም ይገርማል። ይሄን ራሱ መጥቼ ማየት ለኔ መልካም ነው ትልቅ ነገር ነው። እንግዲህ ከዚህ በኋላ ያለውን ህይወት ደግሞ እንዴት መቀጠል እንዳለብኝ እንደገና ደግሞ የወደፊት ህይወቴን ደግሞ እንዴት ደግሞ እንደምወስን አውቃለሁኝ። ብዙ ነገር ተምሬያለሁ። እንደዚህ አድርገውኛል ብዙ ነገር ግፍም ሰርተውብኛል። እኔ የይቅርታ ሰው ነኝና ይቅርታ ብላ እንደገና ተመልሳ ወደ ስደት መጣ ራሷን ለውጣ ከዛም በኋላ ደግሞ ሲያዩት ደግሞ ምን ይላሉ ያወራል የሰው ልጅ ያወራል ብዙ ነገር ያወራል። ግን እዚህ ጋር ምንድነው ሴት ልጅ ጠንካራ መሆን አለባት ራሷን መውደድ አለባት ለራሷ መኖር አለባት። ራሷን የምትጥል ከሆነ ሌላውም ይጥላል። ራሷን የምትጠብቅ ከሆነ ጠንካራ የምትሆን ከሆነ እግዚአብሔርም ያግዛታል። ምክንያቱም ሰው ልጅ እንደ ልቡ መሻት ነው የሚቀበለው። በልቡ ያለውን በአንደበቱ ተናግሮ የሚወስደው ክፉም ከሆነ ክፉን ያገኛል መልካምም ከሆነ ደግሞ መልካምን ይቀበላል። እግዚአብሔር ደግሞ የነኝን ምስኪኖችን ደግሞ ጉልበት ያያል እንባቸውን ያያል ልባቸውን ይመለከታል። ምን ያህል ደግሞ አስተዋይ እንደሆኑ ምን ያህል እንደሚያስቡ እግዚአብሔር ያያቸዋል። እና ቸሩ አምላክ አይጥልም። ሰው ቢጥል እንኳን ሰው ቢነቅፍ ሰው ቢረሳ እንኳን የማይረሳ እግዚአብሔር አለና አንድና አንድ ነገር ምንድነው በሰው ቤት እየኖሩ እየሰሩ ፈጣሪው ያንተ ከኔ ጋር ነው ያለው ምድረ በዳ ነው ያለው ጉልበት የምትሆነኝ ኃይል የምትሆነኝ አንተ ነህ። በብዙ ነገር ደክሜያለሁ በብዙ ነገር አልቅሻለሁ። የድካሜን ዋጋ የምትከፍል አንተ ነህ። እንደገና ደግሞ ለቅሶኝ በደስታም የምትመልስልኝ እግዚአብሔር አንተ ብቻ ነህ። በቃ ምድረ በዳ ላይ ማንም የለንም ከእግዚአብሔር በቀር። ስለዚህ የመጣንበት ዓላማ ምንድነው? የወደፊት ደግሞ ስኬታችን ምንድነው የሚለውን ነገር ካሁን ዝግጁ ማድረግ ይቢያንስ እንኳን የቀረው 3 አመትም ሊሆን ይችላል ኦኬ 2 አመት ወይ 1 አመትም ሊሆን ይችላል። በዚች 1 አመት ውስጥ ይሄን ሰርቼ ምን አደርጋለሁ ሂሳብ ካልኩሌት አድርጎ በርግጥ ኑሮ ውድ ነው ይታወቃል። ግን ደግሞ ጥቂቱን ለቤተሰብ ያሉ ደግሞ በዛ ያለው ደግሞ ለራሱ አድርጎ ምክንያቱም ቤተሰብ ነው። ሁሉም የራሱን ችሎ ነው የሚኖረው። እናትና አባት መርዳት ግዴታ ነው። ምክንያቱም ይሄ የልጅነት ግዴታ ስላለብን ማለት ነው። ይሄንን እናደርጋለን። ግን ስናደርግ ደግሞ ከራሳችን ማለት ለራሳችን የሚያሰብን ነው መሆን ያለበት። ካሁኑ እዛው እንዳሉ ሞኒ ማላክ ሆነ ደግሞ ከነሱ ደግሞ ማወቅ አስተማሪና ተማሪ በሚለው እንደዚህ ነው እንግዲህ መቀጠል ያለብን ነው። ለራሳችን ኖረን ለሌላው መትረፍ ያለብን እንጂ ለሌላው ተርፈን ለራሳችን ካልኖርን ደግሞ ከንቱ ነው። ከንቱ ዓለም እንደሚባለው